ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ጄኔራል ሳሞራ ዩኑስ ትግራይን የማስተዳደር ፍላጎት እንዳላቸው ገለጹ። የቀድሞው የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ ዩኑስ ትግራይ ባልተመረጠ መንግስት እየተመራይ መቀጠል የለባትም ብለዋል። ጄኔራል ሳሞራ ዩኑስ በኢትዮጵያ ፕሬስ ድርጅት ስር በትግረኛ ቋንቋ ለሚታተመው ወጋህት ጋዜጣ ሰሞኑን በሰጡ ቃለ ምልልስ አሁን በክልሉ ያለው ጊዜያዊ አስተዳደር መቀጠል የለበትም፣ ትግራይ ህዝቡ በመረጠው መንግስት ነው መመራት ያለበት የሚል ሐሳብ የሰነዘሩ ሲሆን እሳቸው በዚህ ሂደት ውስጥ ቀጥተኛ ተሳታፊ ማድረግ ህዝባቸውን ማገልገል ዝግጁ መሆናቸውን ገልጸዋል። ጊዜያዊ አስተዳደሩ ሳይውል ሳያድር ይፍረስ የሚለው አስተዳደር አስተያየት በዚህ ቃለ ምልልሳቸው ደጋግመው ያስተጋቡት ጄኔራል ሳሞራ ዩኑስ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በፍቃደኝነት ይህን እንዳደርጉት ምክር ለግሰዋል። በመጋቢት 30 2017 ዓ.ም የተቋቋመው ለአንድ ዓመት እንዳስተዳደር ኮንትራት የተሰጠው ጊዜያዊ አስተዳደሩ ከ3 ወር በኋላ አገልግሎት የሚያበቃ ሲሆን አሁን በአስቸኳይ ይፍረስ የሚለው የጄኔራል ሳሞራስ ጥያቄ የኮንትራት ጊዜው ታሳቢ ባደረገው መልኩ ይሁን አይሁን ግን የታወቀው ነገር የለም። ህዝባዊ ወያኔ ሓርነት ትግራይ ህወሓት ዓለም አቀፋዊ ማህበረሰብ ማዕቀብ እንዲጥል ጠየቀ። ህወሓት ዓለም አቀፋዊ ማህበረሰብ ለትግራይ ተፈናቃይ ሰብአዊ እርዳታ እንዳይደርስ የሚያስተጓጉሉ ባለስልጣን ላይ ማዕቀብ እንዲጥል ዛሬ ባወጣው መግለጫ ጠይቋል። ህወሓት በአፍሪካ ህብረት የሰላም ጸጥታ ምክር ቤት ጉዳይ ለመወያየት እንዲሰበሰብ ጭምር ጠይቋል። መንግስት የሚያስተጓጉለው አስቸኳይ ምግብና መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርቡ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበት ምክንያት የሚያጠራ ገለልተኛ ቡድን እንዲሰማራና የምርመራ ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽ ለዓለም አቀፍ ማህበረሰብ ጥሪ አድርገዋል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበት የጊዜ ሰሌዳ በግልጽ እንዲያሳውቁ፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኛ ዜጎች በወንጀል እንዲያቆሙና የያዘውን በግለሰብ የተሰበሰበ ገንዘብ እንዲለቅ ዓለም አቀፍ ማህበረሰብ ግፊት እንዲያደርግ ህወሓትም ጠይቋል። የቢሸፍቱ አውሮፕላን ማረፊያ በግንባታ ሂደት ላይ ከሚገኘው ዓለም አቀፋዊ ግዙፍ ፕሮጀክት አንዱ ነው። ኮንስትራክሽን ብሪንግ የተሰኘ ድረገጽ ፕሮጀክቱ የግንባታ ወጪ የሚያስተዳድሩት የበረራ ቁጥርና የበረራ ተርሚናል መስፈርት በማድረግ በግንባታ ላይ ያሉ 15 የዓለም አቀፍ ግዙፍ አውሮፕላን ማረፊያ ፕሮጀክቱ ይፋ አድርጓል። በዚህም መሰረት የቢሸፍቱ አውሮፕላን ማረፊያ ጨምሮ የአውስትራሊያ ፕሪዝ እና የህንዱ ኖርዳይ እንዲሁም የአሜሪካ ሳን ፍራንሲስኮና ሳንዲያጎ አውሮፕላን ማረፊያ በዚህ ዝርዝር ውስጥ የተካተቱ ግዙፍ ፕሮጀክት መካከል ይጠቀሳሉ። ድረገጹ ባወጣው ዝርዝር መረጃ የቢሸፍቱ አውሮፕላን ማረፊያ በቴክኖሎጂ፣ በዲዛይን፣ በተርሚናል ቁጥር ከሌሎች ዓለም አቀፍ አውሮፕላን ማረፊያዎች ጋር የሚኖረው ትስስር ከዓለማችን ግዙፍ አውሮፕላን ማረፊያ አንዱ እንደሆነ ያስችላል ተብሏል። ፕሮጀክቱ በርካታ ኩባንያ፣ የቴክኒክ አማካሪ፣ የምህንድስና ባለሙያ፣ ፕሮጀክት አስተዳደር ባለሙያ፣ ተቆጣጣሪዎች ያካተተ መሆኑ ተጠቅሷል። ሀዲድ አርክቴክት እና ዳል አልሃንዲስ የተባሉ የፕሮጀክቱ አማካሪ የግንባታውን የማማከር ስራ እንደሚያከናውኑም ተመላክተዋል። አቶ ታዬ ደንዳ በካቴና አልታሰረም በማለታቸው ፍርድ ቤት ሳይቀርቡ ቀረ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንዳ በካቴና አልታሰረም በማለት አለመቅረባቸውን ተከትሎ በአዲስ ቀጠሮና ጠበቃቸው ዘግቧል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ህገ መንግስታዊ ጉዳይ ወንጀል ችሎት በታዬ ደንዳ የተመሰረተው 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስና ክርክር ላይ ብይን ለመስጠት ቀጠሮ መስጠቱ ይታወሳል። ይህ ማረሚያ ቤቱ አቶ ታዬ ደንዳ ስለቀረበባቸው ፍርድ ቤትም ቀጠሮ መስጠቱን አክሏል። ማረሚያ ቤቱ ተከሳሽ ያቀረበውን በካቴና አልታሰረም ስላሉ ነው በሚል ምክንያት መቅረቡም ይህን ለማረጋገጥ ወደ ማረሚያ ቤት እያቀኑ መሆኑን ጠበቃው ተናግረዋል። ታዬ ደንዳ በቅሊንጦ ማረሚያ ቤት በነበረበት የካቴና አለርጂክ ስለነበረባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ላይ ያለው ማረሚያ ቤት ሌላ በመሆኑ ትዕዛዝ ስላልደረሰ ሊሆን እንደሚችል ግምታቸውን አስቀምጠዋል። እስራኤል ለሶማሊላንድ ከሰጠችው ነጻ ሉዓላዊ ሀገር እውቅና ዛሬ የመጀመሪያው ስብሰባ ያደረገው የህዝብ ተወካይ ምክር ቤት ኢትዮጵያ ከሶማሊላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ የሚል ጥያቄ አስነሳ። በመደበኛው ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሆነ ምክትላቸው ከሶማሊላንድ ጋር የተያዘ ለተነሱ ጥያቄ ምላሽ ሳይሰጡ ቀርተዋል። ጥያቄው ካነሱት የፓርላማ አባላት አንዱ የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አበባው ደሳለውና ኢትዮጵያና የሶማሊያ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት እንደቀሩት አስታውቀዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህር ሰላጤ 20 ኪሎ ሜትር ርቀት የባህር ጠረፍ በኪራይ ውል ማግኘት የሚያስችል እንደነበር አንስተዋል። በምትኩ ኢትዮጵያ ከተባበሩ መንግስታት ድርጅት አባል ሀገር መካከል በመጀመሪያ በመሆነችው በሶማሌላንድ የሀገር እውቅና ለመስጠት ተስማሚ እንደነበር ገልጸዋል። ይሁንና ኢትዮጵያ ባህር በሩን ሳታገኝ
ለሶማሌላንድ እውቅና ሳሰጥ በእስራኤል መቀደሟ ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሌላንድ እውቅና መስጠቷ ሁለተኛው ሀገር ትሆን እንደሆነ ፓርላማ አባሉ ጠይቀው ዶክተር አበባው ሌላ ያነሱት ጥያቄ ሌሎች ሀገራት ከኢትዮጵያ ጎረቤቶች ስምምነት እያደረጉ መሆኑን የተመለከተ ነበር። የፓርላማ አባሉ ለዚህ ማሳያነት የጠቀሱት የደህንነት ስጋት ሲሉ የጠሩት ግብጽ ከሶማሌና ከጅቡቲ ከኤርትራ ጋር ስምምነት ያደረገችው ስምምነቶች ነው ብለዋል። ቤተሰብ ሊያኖር የሚችል ዝቅተኛ መነሻ ደሞዝ ወለል እንዲወሰን እየተሰራ ነው ሲል ኢሰማኮ ገለጸ። በኢትዮጵያ ቤተሰብ ሊያኖር የሚችል የግል ድርጅት ሰራተኞች ዝቅተኛ መነሻ ደሞዝ ወለል ለማስወሰን የሚያስችል ተግባራት እየተከወነ መሆኑን ኢትዮጵያ ሰብአዊ ሰራተኞች ማህበራዊ ኮንፌዴሬሽን ኢሰማኮ አስታውቋል። ኮንፌዴሬሽኑ ለጋዜጣ ፕላስ ዘጋቢ በሰጠው ማብራሪያ ዝቅተኛ ደሞዝ ወለል አለመኖሩን በሰራተኞች ላይ እያሳደረ ያለው ጫና ለመቅረፍ ባለድርሻ አካላት ጋር እየተመከረ ይገኛል ብለዋል። ኢትዮጵያ ሰራተኞች ማህበራዊ ኮንፌዴሬሽን ምክትል ፕሬዝዳንት ደሪብሳ ለገሰ እንደገለጹ በኢትዮጵያ በርካታ ዓመታት የግል ሰራተኞች መነሻ ደሞዝ ወለል ሳይወስን ቆይተዋል። በአሁኑ ጊዜ ይህ ችግር ለመፍታት ቤተሰብ ሊያኖር የሚችል የመነሻ ደሞዝ ወለል የሚያስወስን ቦርድ ለማቋቋም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስረድተዋል። የቦርድ ማቋቋሚያው ደንብ በተመለከተ ኮንፌዴሬሽኑ አስፈላጊውን ግብዓት መስጠቱን የጠቀሱት አቶ ደሪብሳ ቦርዱ በአጭር ጊዜ ውስጥ ተቋቁሞ ወደ ተግባር እንቅስቃሴ እንዲገባ ጥረት እየተደረገ መሆኑን ጠቅሰዋል። በሀገር አቀፍ ዝቅተኛ መነሻ ደወል መወሰኑን የሰራተኞች ቅሬታ ከመፍታቱም ባለፈ ወቅታዊ የኑሮ ውድነት ለመቋቋም ትልቅ እገዛ እንደሚኖረው ምክትል ፕሬዝዳንቱ ገልጸዋል። ቡርኪና ፋሶ የአሜሪካ ዜጎች ወደ ሀገሯ እንዳይገቡ አገደች። የቡርኪና ፋሶ በአሜሪካ ዜጎች ላይ ቪዛ እገዳ በይፋ ያጣለ ሲሆን ወደ ሀገሪቱ እንዳይገቡ ከልክላለች። የቡርኪና ፋሶ መንግስት ውሳኔው በቅርቡ አሜሪካ ቡርኪና ፋሶ ዜጎች ላይ የጣለውን እገዳ ተከትሎ የወጣ መሆኑን አስታውቋል። የሀገሪቱ ባለስልጣን እርምጃው ሉዓላዊነት ለማስፈን ዓለም አቀፋዊ ግንኙነት ፍትሐዊነት ለማረጋገጥ ያለመ ነው ብለዋል። የትኛውም ሀገር ያለ አግባብ ኢላማ መሆን እንደሌለበት አጽንኦት ሰጥተዋል። ቡርኪና ፋሶ ከዋሽንግተን ጋር ያለው ወቅታዊና ዲፕሎማሲያዊ ውዝግብ እየጨመረ በመምጣቱ በዚህ ወቅት ተመሳሳይ ያጸፋ እርምጃ እየወሰደ ያሉት የሳህል ሀገራት ተቀላቅላለች ተብሏል። ሌላኛው የሳህል ሀገራት ማሊ ተመሳሳይ ውሳኔ ማስተላልፋለች። ጣይብ ኤርዶዋን እስራኤል ቃሏን አላከበረች ሲል ወቀሱ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን እስራኤል የገባችው ቃል አላከበረችም፣ ሰብአዊ እርዳታ ወደ ጋዛ እንዳይደርሰው ሆን ብላ እንቅፋት እየፈጠረች ሲሉ እስራኤልን ወቅሳለች። ፕሬዝዳንት ኤርዶጋን ይህንን ያሉት ትናንትና በሚመሩት የፍትህና እርገት ፓርቲ የግዛት አንድነት ስብርብር በአንካራ በተካሄደበት ወቅት ሲሆን በእስራኤል የገባችው ቃል እያከበረች አይደለም፣ የተፈበረኩ ማስተባበያዎች በማዕረብ ሰብአዊ እርዳታ ወደ ጋዛ እንዳይገባ ሆን ብላ ችግር እየፈጠረ የሰብአዊ እርዳታ ሂደቱን በተደጋጋሚ እያስተጓጎለች ሲሉ እስራኤልን ወንጅለዋል። አስደሳች 3 ወራት ለፍልስጤም የምናደርገው ድጋፍ አጠናክረን እንቀጥላለን። እንደ ቱርክ የገባነው ቃል አናጥፍም፣ ዝም አንልም፣ አንረሳትም፣ መቼም ቢሆን ጋዛ ብቻ አንተዋትም ሲሉ አክለዋል። ከካውክሳ እስከ ባልካን ከአፍሪካ እስከ እስያ ማንም ቢሆን በችግር ላይ ሆኖ እርዳታ የሚፈልግበት ጊዜ እኛ ቀርመን እዚያ እንገኛለን ብለዋል። ይህን ትናንት የነበረ ዛሬ ያለ ነገም የማይቀር የእኛ አቋም ነው ያሉ ፕሬዝዳንት ኤርዶጋን ቱርክ ለፍልስጤም የምታደርገው ድጋፍ በሀገሪቱ በዓለም አቀፍ ደረጃ የምታራምደው ሰብአዊ እርዳታ ፖሊስ አንድ አካል መሆኑን አመላክተዋል። ቱርክ ሰላም ድርድር የምትፈልግበት ብትሆንም ኢፍትሐዊን ግን የማትቀበል ፕሬዝዳንት ኤርዶጋን አጽንኦት ሰጥተዋል። ጥንት እንደምናደርገው ሁሉ ዛሬም ለሰላም ያለን ፍላጎት ሁሌም ሊታወቅ ይገባል። ይህም ማለት ግን ኢፍትሐዊ ጋር አብረንም ጭቆና ታገሳለን ማለት አይደለም ብለዋል። ይፈጽሙ አናደርገውም ሲሉም አቋማቸውን ገልጸዋል። የሩሲያ ጦር በካርኪቭ ክልል ፖልዶይን ነፃ ማውጣቱን የሩሲያ መከላከያ ሚኒስቴር አስታወቀ። በቅርብ ወራት ወዲህ የሩሲያ ጦር ኃይሎች በዶንባስ ክልል ባሻገር በልዩ ወታደራዊ ዘመቻዎች ማዕቀፍ ውስጥ ያሉ መንደሮችን ተራ በተራ ነፃ እያወጡ ከፍተኛ ፍጥነት ወደፊት እየተገሰገሱ ነው ብለዋል።